ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን 1.9 ሚሊዮን ብር በላይ ወጪ በማድረግ የትምህርት ቁሳቁስ ድጋፍ አደረገ። የኦርቶዶክሳውያንን ማህበራዊ ተሳትፎ የሚያጎለብት የአሰራር ስርዓት በመዘርጋት በማህበራዊ ግንኙነት የጠነከረና የሚደግፍ ማህበረሰብ በመፍጠር ማህበረ ቅዱሳን በ5 ዓመት ስልታዊ እቅዱ አካቶ ከሚሰራባቸው ግቦች አንዱ ነው። በዚህም መሰረት የኦርቶዶክሳዊ ቤተሰብ ማጠናከር ስልጠና ዘርፈ ብዙ ማህበራዊ ተቋማትን በመመስረትና ጊዜያዊ ማህበራዊ ድጋፎችን በማድረግ በማህበራዊ አገልግሎት ዘርፍ በዋናነት የሚፈጸሙ የአገልግሎት ተግባራት ናቸው። ከነዚህም ውስጥ በየዓመቱ የሚደረገው የተማሪዎች የትምህርት ቁሳቁስ ድጋፍ አንዱ ሲሆን በያዝነው ዓመትም ከ1.9 ሚሊዮን ብር በላይ ወጪ የተደረገበት የትምህርት ቁሳቁስ ድጋፍ ከ11 ማዕከላት ለተወጣጡ ከ2200 በላይ ተማሪዎች ድጋፍ ተደርጓል። ምዕመናን ለጉባኤ ቤቶች ትኩረት ሊሰጡ እንደሚገባ ተጠቆመ። ይህ የተባለው በምስራቅ ጎጃም ሀገረ ስብከት የመዋርስተ ወንጌል ዘመንግስተ ክርስቶስ የአራቱ ጉባኤ ቤት አንድምታ ትርጓሜ ቤት ያስተማራቸውን ደቀ መዛሙርት ትናንት መስከረም 18 ቀን 2018 ዓ.ም 20 ደቀ መዛሙርትን ማስመረቁን ተከትሎ ነው። በሀገረ ስብከቱ የሊቃውንት ጉባኤ ቤት ሰብሳቢ የሆኑት ሊቀ ሊቃውንት ሶሎሞን ዳዊት ለደቀ መዛሙርቱ ባስተላለፉት መልእክት የቅድስት ቤተ ክርስቲያንን ዋጋ ለመክፈል የተዘጋጃችሁ መሆን ይጠበቅባችኋል ብለዋል። ጉባኤ ቤቱ አሁን ላይ ደቀ መዛሙርቱ የሚያድሩበት ቤትና የሚማሩበት አዳራሽ ባለመኖሩ ምዕመናን ለጉባኤ ቤቱ ትኩረት ሊሰጡት ይገባልም ብለዋል። የ2017 ዓመተ ምህረት የከፍተኛ ትምህርት መግቢያ ውጤት ላስመዘገቡ ተማሪዎች የሽኝት መርሃ ግብር ተከናወነ። በማህበረ ቅዱሳን የአዳማ ማዕከል በ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ወስደው ወደ ከፍተኛ ትምህርት ተቋማት መግቢያ ነጥብ ላስመዘገቡ ተማሪዎች የሽኝትና የአደራ መርሃ ግብር ተከናውኗል። በዕለቱም ተማሪዎች ወደ ከፍተኛ ትምህርት ተቋም ሲገቡ ስለሚጠበቅባቸው አካላዊና መንፈሳዊ ዝግጅት ሰፋ ያለ ስልጠና የተሰጠ ሲሆን ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 4ኛ ዓመት ተማሪዎች የልምድ ልውውጥ ተደርጎላቸዋል። ተማሪዎች በግቢ ጉባኤ የሚሰጠውን መንፈሳዊ ትምህርት በመከታተል በሁለት መልኩ የተሳለ ሰይፍ መሆን እንደሚጠበቅባቸው የአዳማ ማዕከል ህዝብ ግንኙነትና ትብብር አገልግሎት ዋና ኃላፊ ዶክተር ሰላማዊት አሳስበዋል። መረጃው በማህበረ ቅዱሳን የአዳማ ማዕከል ነው። ለቤተ ክርስቲያን አገልግሎት መሰባሰባችሁን አትተው ሲሉ ብፁዕ አቡነ አትናቴዎስ አሳሰቡ። የደቡብ ወሎና የኬሚሴ አህጉረ ስብከቶች ሊቀ ጳጳስ ብፁዕ አቡነ አትናቴዎስ ይህንን ያሳሰቡት በማህበረ ቅዱሳን የደሴ ማዕከል ስራ አስፈጻሚና የማህበሩ አባላት የአዲስ ዓመትንና የመስቀል በዓልን ምክንያት በማድረግ የእንኳን አደረሰዎት መርሃ ግብር ባካሄደበት ዕለት ነው። ብፁዕነታቸው በዕለቱ ለማህበሩ አባላት ትምህርት የሰጡ ሲሆን ለቤተ ክርስቲያን አገልግሎት መሰባሰባችሁን አትተው ብለዋል። መረጃው በማህበረ ቅዱሳን የደሴ ማዕከል ነው። በማህበረ ቅዱሳን የደሴ ማዕከል ከ167,000 ብር በላይ ድጋፍ ተደረገ። ማዕከሉ በሐይቅ ዙሪያ ከተማ ለሚማሩ ኦርቶዶክሳውያን ዘመናዊ ትምህርት ለሚማሩ 305 ተማሪዎችና ከ50 በላይ ለሚሆኑ በደሴ ከተማ ለሚኖሩ የአብነት ተማሪዎች እንዲሁም ለአቅመ ደካማ ልጆች የደብተር ቁሳቁስ ድጋፍ አድርጓል። ድጋፉ ከዋናው ማዕከል የተገኘ ሲሆን የሐይቅ ወረዳ ማዕከል ሰብሳቢ ተገኝተው ድጋፉን አድርገዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።